ሌሊቶችን አሳልፌያለሁ። ሳይተኙ መነሳትን ለምጃለሁ። ልክ እንደ ዛሬ የቀኗ ፀሐይ በምሽት ጨረቃ ተረታ ቦታዋን ስትለቅ ጀርባዬን ለማሳረፍ ከአልጋዬ በወድቅም እንደማልተኛ እንቅልፍ እንደሚወስደኝ አውቅ ነበር። ምክንያቱም ዛሬ ጧት በህይወቴ እንደ ትልቅ አርአያ አድርጌ የምከተለው ታላቅ ታዋቂ የጥበብ ሰው ለማግኘት ቀጠሮ ስለያዝኩኝ ያን ሰው በጣም አደንቀዋለሁ። እንደ እርሱ ታዋቂ ለመሆን የእርሱን መንገድ መከተል ከጀመርኩ ቆይቻለሁ። ይህንንም ስለተረዳ ይመስለኛል ያ ታዋቂ ሰው በህይወት እንዴት ስኬታማ መሆን እንደምችል ሊነግረኝ በዛሬዋ ዕለት ቀጠሮ ይዘናል። እነሆ በቀጠሮ ሰዓት ከቀጠረኝ ቦታ ላይ ደርሼ በህይወት የምወደውና ማደንቀውን ሰው ላገኝ ነው። السلام عليكم. وعليكم السلام ورحمة الله وبركاته. ይቅርታ አቶ ጅብሪል ሰው ነው አይደል? አዎ ጅብሪል ነኝ። ማን ልበል? እኔን እንኳን አያውቁኝም። አንድ መልእክት ወደ እርሶ እንዳደርስ ነበር የተላኩት። ከማ እዚህ ቦታ ላይ ከአንድ ታዋቂ ሰው ጋር አሁን ቀጠሮ ነበሩት አይደል? አዎ በትክክል። አጋጣሚ ያ ሰው መምጣት ስላልቻለ ይህችን የፖስታ መልእክት ለእርሶ እንዳደርስ ነበር የተላከኝ። እሺ አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። ይህ መልእክት እንደደረሰ በፍጥነት ወደ ቤትህ በመሄድ የአላህ ዝነትና ሰላም ባንተ ላይ ይሁን። ወዳጄ እንደምን አለህ? በተደጋጋሚ በጻፍክልኝ መልእክቶች ለኔ ያለህን አድናቆት ተረድቻለሁ። በቅድሚያ ስለ እርሱ ላመስግንህ። እናም በህይወት ስትኖር እንዴት ስኬታማ መሆን እንደምትችል ልጠቁምህ ወደድኩኝ። ይገርማል፣ አንተ እኔን ከምትወደኝ በላይ ፈጣሪ አንተን ይወድሃል። አንተ ግን ይህንን ዘንግተሃል። አንተ ስኬትን ለማግኘት በብዙ ሰዎች አጋዥነት ወደ እኔ መጣ። ፈጣሪህ ግን የስኬትን መንገድ ሊነግርህ ከ1400 ዓመት በፊት መልእክተኛ ላከልህ። አሁንም ይህን ዘንግተሃል። እናም ደስታና ስኬትን እንዴት ማግኘት እንዳለብህ ለመጠየቅ ወደ እኔ መጣ። እኔም ይህንን መልእክት ላኩልህ። እናም ከምታደንቀው ሰው የመጣልህን ለማንበብ ብዙ ሮጥክ፣ ለፋህ፣ ደከምክ። ጌታህ ግን ለአንተ በማሰብ የሚጠቅምህን ሁሉ ሊነግርህ እነሆ ቃሉን በመጽሐፉ እቤትህ አኖሮልሃል። አንተም የእርሱን ቃል ዘንግተህ የተፈጣሪን ቃል ለማግኘት ወደ እኔ መጣ። በመጨረሻም የምልህ ይህንን ነው። ደስታ፣ እውቀት፣ ሰላምና ስኬት የሰጠኝ እነሆ ቁርአን ነው። አንተም ሳይረፍድብህ የሰውን ቃል መፈለጉን ትተህ የጌታህን ቃል አንብብ። አበቃው።